ከትላንትናው የበለጠ አምረሽ ተኩለሽ ታጥነሽ ታጥበሽ ፏ ብለሽ እንድጠብቅኝ እፈልጋለሁ። ይህን ቪዲዮ እርግጠኛ ነኝ ትመለከችዋለሽ። ትላንትና ከቤት አባረሽኛል፣ ዛሬ ግን እንደማታባሪኝ እርግጠኛ ነኝ። እንግዲህ ዛሬ ዴቭ እና ኤፋ ተገናኝተው ሲገናኙም እንግዲህ ትላንትና በተፈጠረው ጉዳይ ነበር የተገናኙት። ግን ኤፋ በጣም እያላገጠ እያዛገበት ነበር ዳዊት ላይ ማለት ነው። ዳዊት እንግዲህ በጣም ትክክል ነገር እንዳላደረገ ምን እያረክ እንደሆነ በጣም ሊገባኝ አልቻለም። ይሄን ቪዲዮ ቤተሰብ ቢው ጋሺ ቢው ምን አይነት ነገር ሊፈጠር እንደሚችል መቼም ላንተ አልነግርም። ሕፃን ልጅ አይደለክ። ምንድነው እያረክ ያለው? ከዚህ በፊት ሩታንና አብርሃም ለማስታረቅ በጣም ብዙ መንገዶችን እየጣርክ ሄርሜላ እንደማትወዳት ሄርሜላ እንደማትፈልጋት ነበር ስታሳየን የነበረው። ዛሬ ደግሞ አንተ ከሄርሜላ ጋር የምታረገው ነገር ምንድነው? አግባብ ነው ወይ? ምንድነው እያረክ ያለው? ለምንድነው ስነ ስርዓት የሚያኖርክ? ለምንድነው እንደዚህ የምታደርገው? እያለው እንግዲህ ኤፋ ምንም አልመሰለውም። በጣም ኖርማል አድርገው ነበር ነገሮችን ሲያወራ የነበረው። እንዴት ናችሁ የኔ ተወዳጆች? እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ፍቅር አብሽ እመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ማሳወቂያችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ዴቭን እንደምታውቁት ብዙ ጊዜ በጣም እንዴት ነው ይሄ የተረጋጋ አይነት ሰው ነው ብቻ ሲሆን በቃ ረጋ ያለ ሰው ነው። ነገሮችን የሚያስረዳበት ነገሮችን የሚያዳምጥበት መንገድ በጣም ደስ የሚለኝና ትላንትና እንግዲህ ኤፋ ባረገው ነገር በጣም እንደተናደደ እና ያረገው ነገር ትክክል እንዳልሆነ እየነገረው ነበር። ኤፍሬም ደግሞ እንዴት እንደዚህ ትለኛለህ? ትላንትና እኮ ከቤቷን ያባረረችኝ፣ እንደውም ሄደክ ለምን አባረርሹ ብለክ ልትናገር ልትቆጣ ይገባል። ጭራሽ እኔ ሄጄ ልናገራት ምንድነው እያሰብክ ያለው? እንደገና ደግሞ የአብርሃምን ፎቶ ስታወርድ ነበር፣ ስትነካት ነበረ፣ የተለያዩ መደረግ የሌለባቸው ነገሮች ስታደርግ ነበር። ምን ሆነክ ነው ወንድሜ? አይ ከዚህ በኋላ አብርሃም እዛ ቤት አይሆንም፣ እኔ ነኝ እዛ ቤት የምሆነው። እንዲሁም ከዚህ በኋላ የእሱን ፎቶ እዛ ቤት ማየት አልፈልግም። እሱም እንግዲህ ዴቭ እንኳን አይደለም የአብርሃም ፎቶ የፈለገችውን ሰው ፎቶ መለጠፍ መብቷ ነው። አንተ የሚመለከተ ነገር የለም። ምን እየሆንክን ያለው አንተ? ደህና ነህ ሆይ? እውነት አብርሃምን ከዚህ በፊት ይቅርታ ስትጠያየቁ የእውነት ከልብ ይቅርታ ተጠያይቃችኋል? ይቅርስ ብለዋል ወይ? ወይስ ደግሞ እንደሚወራው ሚዲያ ላይ ሄርሜላን ኤፋ ይወዳታል ያፈቅራታል የሚባል ነገር አለ ሚዲያው ላይ? ወይስ ሚዲያው ላይ የሚወራው ነገር ትክክል ነው ወይ? ምንድነው እያረክ ያለው ወንድሜ? በሰላም ነው ወይ? እረፍ። ጥሩ አይደለም እያረክ ያለው ነገር ምንድነው? በጣም ግራ የሚያጋባ ነገር እያረክ ያለው። እንግዲህ የወንድምክን እጮኛ ይሄ መፈለግ ነው። ይሄ ደግሞ ጥሩ ነገር አይደለም። ወንድምክ ወዷት አፍቅሯት እንግዲህ ቀለበት አድርጎላት እስከ ማርገዝ እንግዲህ እርጉዝ ነኝ እያለች ነው። አንተ ደግሞ ምን የሚሉክ ነህ? ለምንድነው የምታሰድብ? ለምንድነው ቤተሰብ የምታሰድብ? ለምንድነው የማትከበሩ? ለምንድነው ክብር የማይወድልህ እያለው ነበር። እና በእርግጥ ያው ኤፋ የሰራው ስራ ትላንትና ትክክል አይደለም እናውቃለን። ሄርሜላና አብርሽ አብሮ እንዳይሆኑ ሩታና አብርሃምን ለማስታረቅ ነው አይደለ? ግን ሩታና አብርሃም በዚህ መንገድ የሚታረቁ ሰዎች አይደሉም። ያው ለልጃቸው ሲሉ መኖር አለባቸው፣ ይኖራሉ፣ ይገናኛሉ። ግን በእንደዚህ አይነት መንገድ ልታስታርቃቸው አትችልም። አንተም ደግሞ እውነት ሄርሜላን ብትወዳት ብታፈቅራት ራሱ ሄርሜላ እሺ የምትልክ ልጅ አይደለችም ማለት ከወንድም ጋር የእውነትም ሆነ ለድራማም ሆነ ጓደኛሞች እንደሆኑ ቀለበት እንዳረገዝች ነው አይደለ? ሶሻል ሚዲያ ላይ የሚታወቀው ሶሻል ሚዲያ ላይ የምናየው ነው። ከካሜራ ጀርባ እናንተ ናችሁ የምታዩት። ከዚህ ቀደምም እኮ አንተ እሷን እንደምትፈልጋት እኮ ተናግረሃል አይደለ? ከዚህ ቀደም የሆነ ሩም ይዘው ገብተህ ካልወጣሽ እፈልግሻለሁ ማናገር አለብኝ ስትፎክር ነበረ። ስለዚህ እኛም ማናቀው እናንተ የምታውቁት የሆነ ነገር እንዳለ ነው እየተሰማን ያለው። ሲቀጥል ደግሞ እውነት አንዳንድ ጊዜ ለተመልካች አስቡ፣ ለኦዲየንሶቻችሁ አስቡ። ትውልድን ምንድነው እያስተማርን ያለ ነው? ትውልድን የሚመርዝ ነገር ቢያንስ ዳዊት እዚህ ነገር ላይ በደንብ መስራት እንዳለብን ነው አሁን ላይ የሚሰማኝ። ለምን አንተ ከሁሉም የተሻልከን አይደለ? በእርግጥ አንተ ሚዲያ ላይ መታል። ሚዲያ ላይ ስመጣ ደግሞ የራስህንም ኢንካም እያገኘህበት፣ ግን ደግሞ አስተማሪ አዝናኝ የሆኑ ነገሮችን መስራት ትችላላችሁ። ይሄ ነገር እንዲቆም ማድረግ ትችላለህ። እንዴ ለምንድን ነው ሁሌ ጸብ፣ ሁሌ ግርግር? ከትላንቱ ዛሬ የተሻለ ነገር ትፈጥራላችሁ ሲባል ጭራሽ ከትላንቱ ዛሬ የባሰ ነገር ይዛችሁ የምትመጡት ለምንድን ነው እንደዚህ የሚደረገው? ኤፋም ትክክል አይደለህም። እያንዳንዱ የምታደርጋቸው ነገሮች አንተ ምናልባት ሩታን እንዴት ነው በቃ ሩታን አብርሃም አብሯት እንዲሆን የምታደርግባቸው መንገድ ጭራሽ ሩታ ላይ ሰዎች ጣታቸውን ጣታቸውን እንዲቀስሩ ነው የምታደርገው።
ለምን ልክ ሩታ እንደላከችግ ሩታ አብርሃምና ሄርሜላ እንድታለያቸው የተላከ አይነት መልእክተኛ ነው የምትመስለውና ቢያንስ አንዳንድ ጊዜ የምናደርጋቸው ነገሮች ብንጠነቀቅ መልካም ነው። ዳዊት እንግዲህ ሁል ጊዜ እንደምታውቁት በጣም የተረጋጋ ሰው ነው። ነገሮችን ማዳመጥ አይደል ላይክ እንደ ሩታ ነው ባሪው ነገሮችን ማዳመጥ የሆነ በጥሞና ያሰው ምንድነው የሚለው ነገር ማዳመጥ የሚፈልግ ሰው ደስ ይለኛል በእንደዚህ አይነት ባህሪው ማለት ነው። ሁሌ ስለሚመጣ እኔ ወደ ደስ ነው የሚል በቃ የሆነ ሁሌ አንድ አይነት ባህሪ ነው ያለው የተረጋጋ ባህሪ ነው ያለው የሆነ ኮምቢኔሽን የሆነ ባህሪ አይደለም ያለውና አንዳንድ ጊዜ ኤልጀነስ ወንድም ነው ላለው እንደገናም ኤፋ ራሱ ወንድሙ ነው እውነት አንዳንዴ ግራ ትጋቡ የምታያቸው ነገሮች ግራ ያጋባሉ። ለምን ከዚህ ቀደምም እንግዲህ ከአብርሃም ጋር እስከ መጣላት ሁላ ደርሰዋል አይደለ? ግን ደግሞ አብርሃም እኔ አንተ ላይ እጄን አልሰነዘርብህም አንተ ወንድሜ ነህ እኔ አንተን ውድቀት አልፈልግም ያንተን ደስታ ነው የምፈልገው ከማንኛውም ሰው ቀድሜ የምገኝልህ እኔ ነኝ የፈለገ እዚህ ጋር የሆነ ነገር ብትሆን ማንም ሰው ቀድሞ አይደርስልክም እኔ ነኝ ግን የምታረጋቸውን ነገሮች ተጠንቀቅ ተቆጠብ ያረክ ያለከው ነገር ትክክል አይደለም። እንዲሁም ቡዜም በዚህ ጉዳይ ላይ አወርቷለች ኤፋ ትክክል አይደለም እያረክ ያለው እኔ ከሩታ ጋር አትስራ አይደለም ግን ክብርን የሚነካ ነገር አታድርግ ሁሉ ነገር ፍቅርም ካለ ክብር አይሆንም ክብርም ደግሞ ያለ ፍቅር አይሆንም መከባበር የሚባለው ነገር በማከላችን ሊኖር ይገባል የምታረገው ነገር ትክክል አይደለም ወንድሜ እኔ እዚህ ሚዲያው ላይ እንደዚህ ባንሆን ጥሩ መልካም ነበር እንግዲህ ከዚህ በፊት በጣም ብዙ ነገሮችን ተባብለዋል አይደለ ሚዲያ ላይ ግን ይዋስ ብሎ ጭራሽ አሁን ላይ በጣም እየተናፈሰ ያለው እንግዲህ የወንድሙን ሚስት ወንድሙ እንግዲህ ተመኘ ነው ይገደልም ሲሉ የነበሩ ልጆች ነበሩና እነዚህ ነገሮች ባይፈጠሩ መልካም ነው በቃ ለምን እናንተ ሰላም አትፈጥሩ ለምን ሁሌ ጭቅጭቅን ሁካታ የምትፈቱ በርግጥ እናውቃለን ማለት ሰዎችም እንደዚህ ነገሮችን ያያሉ ያበረታታሉ አብዛኞቹ ሰዎች እንግዲህ የሆነ መልካም ነገር የተሰራበት ቪዲዮ እና የሆነ የተንኮል የሴራ የሆነ የማይም ቪዲዮ ሲሰራ ያኛው ቪዲዮ በጣም ቫይራል ይወጣል ይሄ ጥሩ የሚባል ነገር ደግሞ ቫይራል አይወጣምና ከዛም አንፃር ይመስለኛል ቀኑ አዳዲስ ሀሳቦች እየፈጠራችሁ የምትመጡት ግን ደግሞ ይሄ ምንም የሚያስተምር ምንም የሆነ ስሜት የሚሰጥ ነገር አይደለም ይዛችሁ እየመጣችሁ ያላችሁትና ብትችሉ አስተማሪ አዝናኝ የሆኑ በጣም ብዙ ድራማ የሆኑ ኮንተንቶች አሉ እንደዚህ አይነት ነገር ይዛችሁ መምጣት ትችላላችሁ። ኤፋም ግን አያዛልቅም አሁን ላይ ያረክ ያለከው ነገር ሩታን ለመጥቀም ሩታን አብርሃምን አብረን ለማድረግ ከሆነ እየሞከርክ ያለው መቼም አብርሃም በእንደዚህ አይነት መንገድ ከሩታ ጋር ሊሆን አይችልም ገብቷችኋል አይደለ? ድራማ ራሱ ቢሆን ድራማውን ማለት የድራማውን የካራክተሩን ቀይሩት በቃ ማለት ይሰለቻል እኮ ሁሌ ባንድ አይነት ርዕስ ላይ ሁሌም ባንድ ነገር ላይ የተደጋገመ ነገር በጣም ይሰለቻል ኦዲየንስም ይሰላቻልና ቢያንስ የሆነ እስቲ አዲስ ነገር ይዛችሁ ብትመጡ መልካም ነው። ኤፋም እንግዲህ ከዚህ በፊት ከቤዚ ጋር መታል ከተለያዩ እንስቶች ጋር መታል አንተም ልክ እንደ ዳኒ ሮያል ማለት ነውና እኔ አላውቅም እናንተ የገባችሁበት ነገር ምንም ሰላም የለውም አይነት የሚያስብል ነገር ነው እየሆነ ያለውና ግን ደግሞ የምታረጉት ነገር ብታስቡበት ብትጠነቀቁ መልካም ነው። እንግዲህ ውዶቼ እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ እናንተስ ምን ተሰማችሁ በዛሬ ቪዲዮ